ወይ ሞዴል ነው የሚመስሉት ጋይስ። አረ በስመ አብ ወልድ መንፈስ ቅዱስ ከትውልድ ግቢ ያመስላል የሚባል ነገር አለ። ማርያም እኔ አንዳንዴ ዝም ብዬ ሳያቸው ማለት ነው ሀይሚና የብሩኬ እናት በቃ እናትና ልጅ ነው የሚመስሉኝ። ይሁን ወይ ዘመር ነገር የሆነ ያክስት ልጅ ወይ እናትና ልጅ በቃ ቁጭ በቃ ሄዱ አይመጡ። የምር እንዴት እንደሚያምሩ ደግሞ ወክ ያረጉ ምናምን ቡራ ከኋላው ነው እየቀረጻቸው ይመስለኛልና ሲያምሩ ሰበር ሰካያላችሁ ሞዴል ብትሆኑ ራሱ አወጣችሁ። የምር እናትና ልጅ መስላችሁ ፕሮሞሽን ብትሰሩ ራሱ እንዴት እንደሚያምሩ በስማም ሰበር ሰካያሉ። ቡቡ እንግዲህ ብሩኬ እኔ ቡቡ ማለት አይመችኝም። ብሩኬ ከኋላ ሆኖ ቀርጾ ማለት ፖስት አድርጋቸው እንዴት እንደሚያምሩ በስማም እናትና ልጅ ነው የሚመስሉትና በምሽት ሰበር ሰካ እያሉ ወክ እያረጉ ነበርና ሀይሚ ራሱ ፈገግታ ደስ ስትል ሳያት ነበረ እየቀረጻት የነበረ። ከዛ ሲዞሩ ምናምን ወይ ብሩኬ ይሁን ማን ቀርጻቸው አላውቅም፣ ብቻ በጣም ነው የሚያምሩት። የሆነ በቃ እናትና ልጅ ነው የሚመስሉ ዝም ብሎ ሲያዩዋቸውና እንግዲህ ሀይሚም ጥሩ እናት አግኝታለች። የብሩኬ እናትም ጥሩ ሴት ልጅ ነው ያገኘች ብዬ ነው ማስበው። እንግዲህ ሴት ልጅ ስለሌላት ሀይሚን እንደ ልጇ ነው የምታያት። ከሀብ ሚስት ይልቅ እና ከመለኛው ሀይሚን በጣም ነው የምትቀርባት። እንግዲህ ሀይሚ አቀራረቧ ምን አላውቅም፣ ብቻ አብዛኛውን ጊዜ ከሀይሚ ጋር በጣም ነው የሚቀራረቡት እና በጣም ምትወዳት ይመስለኛል። ሲቀጥል ሀይሚ ከእናቷ ይልቅ የብሩኬ እናት በጣም ምትቀርባት ይመስለኛልና ብቻ በጣም ያምራሉ። እናትና ልጅ ነው የሚመስሉት እንጂ የሆነ ወይ አማትና ምራት ምናምን አይመስሉም። ሰላም የኔ ወዶች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ኩሉ ለወሬ ከመቸኮል የተነሳ ሰላም እንዴት ናችሁ የኔ ወዶች የኔ ማሮች? በቀስታ እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በጣም ቸኩሎ ነገር ለምን እንደው አላውቅም። ደህና ናችሁልኝ? አለው እግዚአብሔር ይመስገን። በአዲስ ቪዲዮ ኮች ብለናል። እንግዲህ ሀይሚና የቡቡ የብሩኬ እናት ሰበር ሰካን ያለች ልቤና ዋለለች። እራ እናንተ ድምጽ እንዴት አባቱ ያምራል! ድምጽ እንዴት እንደሚያምር ይልኝ ብቻና ሀይሚና የብሩኬና ሰበር ሰካ እያሉ በቡታጅራ ሰማይ ስር በሉት አቤት እየነጎዱ ማለት ነው። ብሩኬ ከኋላው ነው ቀርጿቸው እንዴት እንደሚያምሩ የምር። በዚህ አቋማችሁ በዚህ አካሄዳችሁማ ፕሮሞሽን ነበረ ሀበሻ ቀሚስ አሰሯቸው። የምር አሰሯቸው፣ በጣም ያወጣችኋል። ፕሮሞሽን የምታሰሩ ሰዎች የእናትና የልጅ ሀበሻ ቀሚስ ቤት ያላችሁ ብታሰሯቸው በጣም ያወጣልና ያምራሉ። በጣም እናትና ልጅ ነው የሚመስሉ። ቅላታቸው፣ ፊታቸው በቃ ሁሉ ነገራቸው በቃ የሆነ እናትና ልጅ እንጂ አማትና ምራት ጭራሽ አይመስሉም። እና እንግዲህ እኩል ነው ቁመታቸው ራሱ ማለት ነውና ሰበር ሰካ እያሉ ብሩኬ ቀርጿቸው ነበር። እና አንዳንዴ እንግዲህ እንደምታውቁት ሴቶችዬ ራሳችሁን አስከብሩ ምላችሁ እኮ ለዚህ ነው። ወንድን የፍቅር ጥያቄ አትጠይቁ። ቤተሰቦቹ ሳይፈልጉት ወንድ ልጅ ቤት ሰተት ብላችሁ አትሂዱ። እና አንዳንድ ሴቶች አማረልኝ ብላችሁ የሆነ ወንድ አናት ላይ ፊት ጥብላችሁ ቤተሰቦችን አስተዋውቀኝ በግድ እሱ ሳይፈልግ ካልፈለጉሽ ቤተሰቦቹ እሱ ሳይፈልግ ቤተሰቦችን አስተዋውቀኝ እንዲያርገኝ የምትሉ ሴቶች ያላችሁና ቤተሰብ ሳይፈልጋችሁ የሆነ ሰው ፋሚሊ ውስጥ ሄዳችሁ ዘው የምትሉ ሴቶች ተማሩና ቤተሰብ ካልወደዳችሁ የፈለገ ነገር ብትንጠለጠሉ የፈለገ ብዙ ነገር ብታረጉ ማለት ነው አትወደዱም። በቃ ሳይፈልጉ እራሳችሁ ከሄዳችሁ የፈለገ ጥሩ ልትሆኑ ትችላላችሁ። ጥሩ አፍቃሪ ልትሆኑ ብዙ ነገር ግን እነሱ ሳይፈልጓችሁ ዝም ብላችሁ ክብራችሁን ጥላችሁ ከሄዳችሁ በጣም ነው የሚደብረው። አሁን ሀይሚ ማለት ነው የምትሄድበት ልክ አላት። ከብሩኬ ጋር ሲጣሉ ድርሽ አትልም። ራሱ ነይ ብሎ አትደውሎላት ምናምን ወይ እናቱ በጣም ስለምትፈልጋት ላገኝሽ ፈልጋለሁ ስትላት ምናምን ነው የምትሄደው ማለት ነው ሀይሚና ብሩኬ ቤት። ስለዚህ አብዛኛው ጊዜ ሴቶችዬ ሳትፈለጉ ዝም ብላችሁ ዘው ብላችሁ የሰው ፋሚሊ አስተዋውቀኝ ብላችሁ ወንድ ተከትላችሁ ዝም ብላችሁ ሄዳችሁ እናትና አባት ቤት ሄዳችሁ የምትገቡ ሴቶች ክብራችሁን ራሳችሁ እየጣላችሁ ስለሆነ እናንተ ራሳችሁን ሳታከብሩ ማንም እንዲያከብራችሁ አትጠብቁትና ሀይሚ እንግዲህ አንዳንዴ ክብሯን መጠበቋን እዩት። እንደው ከሷ ጥሩ ነገር ኮርጁ ነው የምላችሁ። ሁሌም ከሷ ጥሩ ኮርጁ። የባላችሁ ቤተሰብ እንዲወዳችሁ ባላችሁ የፍቅር ጥያቄ አቅርቦላችሁ አሁን እነ ፍፄ የምትሰሩት ስራ ሲያስጠላ በግድ ካላገባኝ በግድ ቤተሰቦቿ ፈቅዶላታል። ምን አይነት ቤተሰብ ቢኖራት ነው ባክህ እሷ ወንድ ልጅ ተከትዬ ልሄድ ነው ስትላቸው የሚፈቅዱላት? ደግሞ ኒካ ምናምን እያለ ያወራል እንደ ሽማግሌ ይሄ ፍፄ የሚባል ልጅ ማለት ነውና
ልጅቷን ህይወት አታበላሽባት ብራዘር። ገና ለቪዲዮ ብለህና እንደውም ኮሜንታተሮች እያሳቃችሁ ነበር አለ ለድራማ ብለህ አምጥተህ ልጅቷ የሆነ ፎንቃ እንዳይገባላት እያሉ አራሙ ጭጭ ብላ ባላ አለቅም እንዳትኔ እየፈራው ነው። ልጅቷን ራሱ ተጨነቀች በግድ እንደዚህ በያለ እና ለኔ ድራማ ስትሰሩ ሴት ልጅ ክብሯን ዝቅ ስላደረገች ወይ ወንድ ለምና ስለመጣች የሆነ የሚታይ የሚመስላችሁ ሰዎች አላችሁ። ምንም እየታየላችሁ አይደለም ሲጀመር ማለት ነው። ልጅቷን ታዋርዳላችሁ እንጂ ምንም ቪው የለውም። እና እነ ፍጽ የምትሰሩት ስራ ሲያስጠላ ሲደብር ማለት ነው። እና ሴት ልጅ እንደዚህ ማድረግ የለባትም። ወንድን ፍቅር ጥያቄ ጠይቃ ወንድን ተከትላ አብረኸኝ በግድ እንኖር አይባልም፣ ነውር ነው። የማይመስል ነገር እስማአም ወንድ ነው ሲለምን የሚያምርበት ወልጅሻለሁ አብረሽ ኑሪ ካንቺ ጋር ልኑር የሚለው ወንድ እንጂ ሴት በግድ አብረሽ ኑር እያለች ወንድ ልጅ መለመን የለባትም። ነውር ነው፣ አይደረግም ነገር ስለሆነ ሰው እንደዚህ የሚደብር ስራ እንድትሰራ የምታደርጉ ወንዶች እራሳችሁ ሴቶችም ገና ብር ስለሚከፈላችሁ ብቻ ወንድ ልጅ በፍቅር ጠይቃችሁ በግድ አብረ ይሁን ብላችሁ ሄዳችሁበት ከቤቱ ቤተሰቦችን በቅጣ አስታውቀኝ ብላችሁት ነው። አይሆንም እንደዛ። ቤተሰቦቹ የሚያከብሩሽ ሀቢብቲ ራስሽን አክብረሽ ስትመጭ ነው፣ ራስሽን ስታስከብሪ ነው እንጂ አንቺ ራስሽን እያዋረድሽ ሴት ልጅ ማድረግ የሌለባትን ነገር እያደረግሽ ወንድ ላይ ሄደሽ እንኳን የፍቅር ጠይቅ ጠይቃችሁ ማለት ነው የሆነ እንዲጠይቃችሁ ራሱ የሚገፋፋ ነገር ወይ የምትደውሉ ከሆነ ደጋግማችሁ ወይ አስሬ እሱ ጋር የምትቀራረቡ ከሆነ ራሱ ትናቃላችሁ። የሆነ ኮራ ቀብረር ማለት አለባችሁ። እና ሀይሚን አንዳንድ ኤዋ ከሷ ጥሩ ነገር ኮርጁ ነው መላችሁ። ሰው ልጅ ሁሉ ነገሩ ትክክል ነው አይባልም፣ ስህተትም ሊኖር ይችላል። ግን አብዛኛው ነገሯ በጣም ጥሩ ነው። የሆነ የሴት ወግ ሲኖራችሁ ቤተሰብ ይወዳችኋል። ራሱ የምትወዱት ሰው የኔ የምትሉት ሰው ያከብራችኋል፣ ይወዳችኋል፣ እናንተ ትልቅ ቦታ ይኖረዋል። በቀላሉ ሲያገኛችሁ ማለት ነው የሆነ የትም አትሄዱ የሚመስለው ሰው አለ እና እንደዛ አይነት ስሜት ሊሰማው ይችላል። የሆነ ሰው የፍቅር ጥያቄ ስታቀርቡለት ካላንተ መኖር አልችልም ልከተልህ አብረህ ሂድ ስትሉ የሆነ መድረሻ የሌላችሁ ሌላ የሚፈልጋችሁ ሰው የሌለ እናንተ ራሱ የበታችነት ስሜት ነው የሚሰማችሁ። እና እንደዚህ የምታረጉ ሰዎች ባካችሁ እንደ ሴት ሁኑ ባካችሁ። ሴቶችዬ አታሰድቡን፣ ሴቶችን አታሰድቡ። በተለይ እዚህ ዩቲዩብ ላይ የምትመጡ ሴቶች አረ የት እንሂድ? የምር የት እንሂድ? በጣም ያስጠላ ስራ ነው እየሰራችሁ ያላችሁት። ወንድ በግድ ካላገባኝ አረ ተው በህግ አምላክ። እና ጧት ደግሞ የአብሳላት ፎቶ ማናባሻ አምጭ ብሎሽ ነው የለጠፍሽ። ማን አምጫለሽ? የተረሳ ነገር እያላችሁ ነበር። አሁን እንግዲህ ደስ ብሎኝ ነው ከሀይሚ አናት ወረደሽ ብዬ ደስታዬን ለመግለጽ ነው የለጠፍኩት እንጂ ሌላ ምንም አጀንዳ ኖሮኝ አይደለም። ወይ ጉድ! እናንተ እኮ በቃ እኔ ምን ጠበቃ አራስማ ብር ተከፍሎት ራሱ ከሆነ ሰው ለሰው እንደዚህ አይነት አይ ጥሩ ነው። ብቻ ለማንኛውም የሰው ሞዴል ይስጣችሁ። እኔ ሌላ ነገር አስቤ ሳይሆን በቃ ሀሳቤን ለመግለጽ ነው። እኔ ፎቶ መለጥፉ በቃ ሀሳቤን በደንብ እንዳንጸባርቅ ብዬ ነው። እሺ ገባችሁ አይደል? እኔ ወዶች በጣም ወዳችሁ መልካም ቀን